ማለት ለምን ማርቲ ለምን ይሄ ነገር ዛሬ ነው የታየሽ? ማለት ኩሽና ገብተሽ ስትሰሪ ነው ይሄን ነገር ያወቅሽው? እስከ ዛሬ እንዴት አልታየሽም? እንዴ ተመር ያረክሽ ነው? ወይ ምን አደረገችሽ? ለባይ አላያችሁ ሊገርባል ተይ ነበር እኮ አንቺ እና ባቢ ሴት መሆኑ አላይ። ቆይሽ አንቺ ከምን ተነሳስተሽ ነው እንደዚህ አይነት ነገር የምታደርጊው? አንቺ ከኔ እንዲመጣ ማድረግ ነው እንጂ በግድ ግግም ብለሽ አገባዋለሁ አይባልም። እኔ ግን እንደዚህ ነኝ። ባህል ምንድነው? በቃ እኔ ከወደድኩ በደልኩ አለቀ በቃ። ኤቢ የአይምሮ ህመምተኛ ተጠቂ እየሆንሽ ነው። እኔ ናታን ደግሞ በጭንና በእንትን የምደሰት ሰው አይደለሁም። ስነ ስርዓት ያለኝ ሰው ነኝሽ። ታሽ ምንድን ነው የምትፈልገው? ኤቢ ተረጋጊ እንጂ ምን ሆነሻል? አልረጋጋም። ምንድን ነው የምትፈልገው? ቆይ እኔ መሆኑን ማትችል ከሆነ ማለት ነው በየቀኑ እየታመኩኝ አልኖርም። እና ደግሞ የእናትን የአባቴ ቤት ነው። ከኔ ጋር መሆኑን ማትፈልግ ከሆነ ይኸው ነበር ቀጥ ለመውጣት ትችላለሽ። ችግር የለም። እዚህ ቤት የሆንኩት እኮ ቸግሮኝ አይደለም። እና ታዲያ ካልቸገረ ታዲያ ወጣት አይደል? ይኸው ነበር መውጣት ትችላለህ። እና ደግሞ ናታን ስማ፣ እማዬ ትሙት እልሃለሁ። ናታን ደግሜ እምልሃለሁ፣ እማዬ ትሙት ናታን አለቀህም። እሺ እሺ። ካልሆነ ታዲያ ምንድን ነው? ደህና ናት። ይኸውልሽ ዳጣ ለምክትቷ ከፍ ብሎ ለዛ ነው ራሷን የሰጠችው። እና አሁን አልነቃችም? አሁን ደህና ናት። የልብ ምቷም ተስተካክሏል። ተነቃለች በትንሽ ደቂቃ ውስጥ። እንደ አባዬ እኔ ገብቼ ማየት እፈልጋለሁ። አባትሽ እኮ ነው ምንሽ ነገር አትሰሚም? እሺ አባዬ፣ ግን ደህና ናት አባዬ? ቆይ አንቺ ለምንድን ነው ለሰላም እንደዚህ የምትሆኚው? ጉድ ናታን ጋይስ ዛሬ መከራውን ሲበላው አለ እኮ አይገርምም ጋይስ? በሚገርም ሁኔታ እንግዲህ አብጌል ደረጀ ናታንን አልፋታህም ብለው ነበረ። ይሄው አሁንም እናቴ ሰው ወጣ ሲል መከራውን እያበላችሁ ነው። አይገርማችሁም ጋይስ? እንግዲህ ሰላም ያው ታማ ወደ ሆስፒታል ነበረ ሄዳ የነበረውና በዛን ሰዓት እንግዲህ ማንም ሰው ቤት አልነበረም። አጋጣሚ ናታን አልሰማም ነበረና ተነስቶ ሲሄድ መጀመሪያ ዳጣ ስትመጣ እንግዲህ አይታችኋል፣ ነግራታለች። ምን ብላ ሰላም ታማ ሆስፒታል ሄዳለች ልትወልድ ነው ሌላ ምናምን እያለች እንግዲህ ለዳጣ ነግራታለችና ዳጣ ድንግጣ ምናምን እንግዲህ አባቱ የልጁ አባት ልታወቅ ነው ያለበለና እያለች ነበር። ዳጣ እንግዲህ በጣም ገርማት ነበር። እንዴ እሷ ታማለች ተብለሽ አሁን ስለ እሷ ልጅ አባት ታወራለሽ አለቻት። አዎ ምን ትሆናለች? ልትወልድ ነው። ዝሮ ተውለዲውና የልጁ አባት እንግዲህ ይታወቃል። ወይ አቢጌል አትገርምም ጋይስ? አትገርማችሁም? ወይኔ ግን እኮ ማለት ነው ጋይስ ይሄ የእውነታውን ዓለም ማለት ገሃዱ ዓለም ነው። ምድር ላይ እኮ እንደዛ አይነት ሰዎች አሉ ታውቃላችሁ? አረ እንደውም ይችማ ደህና ናት። የስንት የከፋሉ እና ቤተሰብ ከዛ ናታንዬ አገራማን ብሎ ቤት ምጥት ሲል ከዛ ተተቀመጠችበት እናት እሷ ተሞሽላልጣን የተቀመጠችው ማለቴ ያኔ ሸፒ ቀሚስ ለብሳ እንግዲህ እንደያያችኋት ራቁቷን በሏት ራቁቷን ልታማልል ምናምን እንግዲህ ሂዳላው ላይ እኔ በጣም ያሳቀችኝ ጋይስ ሂዳ ቁጭ አለይና ሶፋውን ትንጋ ቁጭ ብላ እግርና እግሩ መሃል ቁጭ ፈጣሪ ሆይ አራብጌል ፈጣሪን ፍሪ እንዴ ሌላ ባትፈሪ ፈጣሪን አትፈሪም እንዴ? አረ ይሄ ኢትዮጵያዊ ባህላችንም ወጋችንም ሃይማኖታችንም እንደዛ አይፈቅድም። ወንድ ልጅ ፈልጎ ሲመጣ ነው እንጂ ሴት ልጅ በዚህ ልክ በማብራት አባራ እንዴ? በግድ እኮ ነው ደግሞ እሱ እኮ በቃ በነገራችን ላይ አብጌልን መልኳን ቁመናዋ ምናምን ሳይሆን ናታን የሚጠላው ጸባይዋ በጣም መጥፎ ነው። ጸባይዋ እንደምታውቁት በጣም ማለት እንዲህ የሚባል አይደለም። በጣም አካዋጅ ናት ለእያንዳንዱ ነገር። ከዛ ደግሞ በቃ እንዴት ብዬ ልንገራችሁ ጋይሶች በጣም ነው ነገሮችን የምታካብደው ማለት ነው። እና ናታንን አበሳውን አበላችሁ እናቴ። ወደዛ ቢል ረክ ወደዚህ ቢል ረክ ወደዛ ቢል ረብስማ ታይኝ ቢላት በፒስ አማርኛ ለማስረዳት ሞከረ። ቤት ለምን እንደዚህ ታደርጋለህ ቢል ረክ እንዴት እና ቤተሰቦቻችን አበሳዋን ጣጣዋን ያበላችሁ ማለት ነው። እና ቤተሰቦቼ በጣም ነበረ እንግዲህ ናታን የተጨነቀው። በመጨረሻም እንግዲህ ታይኝ ብሎ ያው ፎርስ ተጠቀመ፣ ኃይሉን ተጠቅሞ እንግዲህ ታይኝ በህግ አምላክ ብሎ ገፋ አድርጓት ሲሄድ እኔ ምን አንሶኝ ነው ቆንጆ ነኝ፣ ለዛም ደግሞ የባለ ሀብት ልጅ ነኝ አለች፣ የሀብታም ልጅ ነኝ አለች። በሀብታም ልትመካ ማለት በዛ ልታማልዩ። ኧረ በክሽ ሲነቃ ይቀራል። ናታን እንደዚህ የሚታለል ሰው አይደለም። እና በመጨረሻ እንግዲህ ኝኝኝኝ ብላ
መጨረሻ ጥሏት ነው የሄደው። ያው መሄዱን ብቻ ሳይሆን እንግዲህ ያለውን ነገር በቃ ተይኝ። ወንድ ልጅ በዚህ ልክ ሴት ልጅ ተከተለችው ይሸሻል እንጂ አይቀርባትም። አንቺ ማድረግ ካለብሽ እኔ እንድወድሽ ከፈለግሽ እንኳን እኔን ወደ አንቺ የሚስብ ነገር ነው እንጂ ማድረግ ያለብሽ አንቺ በዚህ ልክ ላይ ጋማ ብለሽ መውጣት የለብሽም ማለት ነው። ከዛ አረባክ ለምንድን ነው የማወጣው እንዴ? ይሄ ባህላችንም ሃይማኖታችንም ወጋችንም አይፈቅድ ማለት ነው። የምን ባህል የምን ሃይማኖት ነው የምታወራው? እኔ ምን አገባኝ? እኔም የተሰማኝን ስሜቴን እገልጻለሁ፣ ማድረግ ያለብኝን አደርጋለሁ። እኔ አብጌል ነኝ እንጂ ማንም ሰው አይደለሁም ማለት አረባክሽ ተይ እንጂ። ከዛስ እና ናታን በዚህ ልክ ስቀውና ብልተሽ ሊወድሽ ነው ትዳር ታረዩ ነው? ጉድ እኮ ነው። እና አይ እኔ እሱን መብትሽ ነው፣ ግን ደግሞ ከሰው ጋር እንዴት ብለሽ ልትኖሪ ራስሽ በፈለግሽው ከሆንሽማ ከሰዎች ጋር እንዴት አድርገሽ ትኖሪያለሽ ሲላት እንግዲህ እኖራለሁ ራሴ ነኝ የምኖረው አውቃለሁኝ እሱን አንተ አትነግረኝም። በቃ ይሄን ያክል ፍቅሬን አስቀድሜ ስለገለጽኩልህ ነው ስለወደድኩ ነው እንደዚህ እኔ ምን ያንሰኛል አለች። አይ እኔ ምንም ያንስሻልም እንትን ይሻላል አላልኩኝም። ዙሩ በዚህ ሁኔታ ግን አይሆንም። ስትፈልጊ አገባሃለሁኝ ትኛለሽ፣ ስትፈልጊ ደግሞ በስዲብ ታጥረገርግኛለሽ እና ምንድነው ከኔ የምትፈልጊው ያላት ነበርና እንግዲህ በመጨረሻም እማዬ ትሙት እናትዬ ትሙት አለቅህም ናታን ብለዋለች ማለት ነው። እሺ ብሎ ነው ሄደው። እንግዲህ ጉድ እኮ ነው ጋይስ፣ ጉድ እኮ ነው። እንዴ አበሳውን አበላችሁ እኮ። ምክንያቱም ይሁዳ ጣንማ ከቤላ መባረር ምን አደረገች? ቀድማ ነገረቻት። ገና ስትመጣ ሰላም ታማ ሆስፒታል ምናምን ስትላት በቃ ዳጣ ተነስታ ቀጥታ ወላባት ወደወለች ምናምን ሄደች ማለት ነው። እና ናታንን ሆነ ብላ ጠበቀችው። ከዛ ሰው ሁሉ ሄደ የትዲዮ ነው ምናምን ሲላት ሰዎቹ የለም ማንም ሰው የለም እኔ ሰው አይደለሁም እንዴ በቃ እዛው ማንም ሰው የለም ራሳችንን አስቲ ስተላለች በስመ አብ ወወልድ ወመንፈስ ቅዱስ አዳምልክ ወያ ብኪል በመድኃኒዓለም ክርስቶስ ስም። እና ቤተሰቦቻችን እንግዲህ እንደዛ ያለች ነበር። ሰላም ውድና የተከበራችሁ ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁሌም ወዳጅ ፍሬዎች ስለምትከታተል በጣም አመሰግናለሁ። ላይክ ይረሳችሁ። ላይክ እስካሁን የተከታተላችሁ ያላችሁ ቤተሰቦቼ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን በማጥቆር በቀጣይ አዳዲስ ነገሮችን ስንለቅ ወደ እናንተ እንዲደርስ ይረዳል ማለት ነው። ቤተሰቦቼ ግን ላይክ አድርጉ፣ ሰብስክራይብ ማድረጋችሁን አትርሱ። በተረፈ እወዳችኋለሁ። እንግዲህ ዛሬ በዛሬው ክፍል ያው ዳጣ ድራማ በጣም ብዙ እየተባረበት ያለ ድራማ ነው። እንግዲህ ዳጣ እናቷን ከ20 ምናምን አመት በኋላ ወደ ቤተሰቦቿ ተቀላቅላለች። ከ20 አመት በኋላ ከቤተሰብ ጋር ብትቀላቀልም እንግዲህ በእርግጠኝነት ያወቀችው አባቷን እህቶቿን እሷ ታውቃለች ማለት ነው። ግን ሌሎቹ አያውቋትም። ከዛ ሲቀጥል ደግሞ እንግዲህ እናቷ ሰላምም እንግዲህ ከ20 አመት በኋላ ልጇን ጠብቃ ዛሬ ልጇን አውቃለች ማለት ነው። ደረጀ ዛሬ ነግሯታል። ልጅሽ ዳጣና ሲላት እንግዲህ ራሷን ስታ ሆስፒታል ነው የገባችው። ሆስፒታልም ያው ቀኗ ስለደረሰ እርጉዝ ስለሆነች ያው አንዳንድ ነገሮች ትሪት መደረግ ስላለባት ያለውን ነገር እንትን እያደረጓት ነው የሚገኙት ሆስፒታል ውስጥ። እንግዲህ ራሷን ስታ ግፊቷ በጣም ጨምሮ ስለነበረ እንግዲህ ያለውን ነገር እንክብካቤ እየተደረገላት ነው የሚገኘው። ያው በሰላም እንግዲህ ትወጣለች፣ ነቅታለች ማለት ነው። እንግዲህ ደረጀ ዳጣ ቀጥታ ወደ ሆስፒታል ነበር ሄደችውና ከሄደች በኋላ ሰላምን ሊያት ስትለው እንግዲህ እንድታይ አልፈቀደላትም። ለምን መሰላችሁ? አጋጣሚ ሂዳ ሰላም ዳጣ ስታያድሙ ዳጣ በጣም ነው የምታዝናለ ሰላምና በዛ ሁኔታ ውስጥ የሆነ ነገር ብትሆን ወይም ሰላም ከእንትኗ ስትነቃ ዳጣን ታየቻት አንደኛ ሌላ ስሜት ይሰማታል። ሁለተኛ ደግሞ የምታሳያቸው ሪአክሽኖች በጣም ከባድ ነው የሚሆኑት። ልታለቅስ ትችላለች፣ ልትጮህ ትችላለች፣ ሌሎችም ነገሮች ታደርግ ትችላለች። በዛ ላይ ደግሞ ከጎና ወይዘሮ ማርታ ስላለች ምንድነው ብላ ሌላ እንትን ውስጥ ልትገባ ነው። በዛ ላይ ደግሞ ሰላም እንዴት እንደዛ እንዲሆነች ራሱ ወይዘሮ ማርታ አታውቅም። ድንገት ታማ ምናምን ተብሎ ነው ወስዶ ለገባችሁ። ሶስት ነገሮች ስላሉ ትንሽ ነገሮች ከበድ ስለሚሉ እንግዲህ ደረጀ ዳጣን ተቆጥቶ መልሷታል ማለት ነው። እኔ ሰላም እየሳላያት በጭራሽ አልመለስም ስትለው እንግዲህ ቆይ አንቺ ይሄን ያክል ለሰላም ታዝኛለሽ ለምንድነው ሲላት እኔ እንጃ አላውቅም በጣም ታሳዝነኛለች ብላ እንግዲህ እሷን መልሶ ከቤት መጥቶ ናታንን ወስዷል ማለት ነው። እና ቤተሰቦቻችን ያው ያለውን ነገር እንግዲህ አቢጌል ደረጀ የሰላም ልጅ ተወለደ አይደለ በቃ ዲኤንኤ ያስመረምራሉ ወይ አባቱ ናታን ነው ወይ አቢጌል ደረጀ ነው እያለች ነው ማለት ነው። በቃ አሁን ላይ ልትወልድ ነው ብላ ግን እሷ ልትወልድ አይደለም በእርግጥ አሁን ገና ነች። ግን አሁን ልጁ ተወልዶ ሊመጣ በቃ ዲኤንኤ ለማስመርመር ተፈተፍ እያለች ነው የምትገኘው። ቤተሰቦቻችን በቀጣይ በአዲስ ነገር እስከምንገናኝ አብራችሁን ጠብቁን። መልካም ጊዜ። ባይ ባይ።